ጌታ ሆይ አንተ ሰማይና ምድርን በአሁን በእሱ ውስጥ የሚኖሩትን የፈጠረ ካሉ ማንን ነው ጌታ ሆይ የሚሉት? እግዚአብሔርና ይኸው ላሱ ቅዱራን ከላይ እግዚአብሔር በመንፈስ ቅዱስ በብላቴናው በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ ይላል። አሕዛብ ለምን ያጉረመርማሉ ነው? ሕዝቡ ከንቱ ነገር ለምን ያወራሉ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ ተነሱ ይላል። በማና በማለት እና በተቀባው ላይ ጌታ የተባለው ማን ነው? የተቀባው የተባለው ማን ነው? ከባድ ነው። ቆይ የተቀባው ያው ኢየሱስ ነው። ጌታ የተባለው ማን ነው? እግዚአብሔር ነው የሚሆነው። ኦኬ ጥሩ። ጌታ የተባለው ኢየሱስ ነው እዚህ ጋር። አረ እግዚአብሔርን አንተ ግን ምን ጉድ ነህ? አይ እግዚአብሔር ቆይ ችግር የለውም። አንድ ልጨምርልሽ። ሐዋርያት ሥራ 2:34 ላይ ያወጣላት 2:34 ላይ ያወጣላት። እሺ ጌታ ጌታዬን ጠላቶች የእግር መረጋ ድረስ ካደረሰ በቀኝ ተቀመጣለሁ ይላል። ማንን ነው ያለው? ጌታ ጌታዬ ይላል እኮ። ጌታ ማንን ነው በቀኝ ተቀመጠ ያለው? ኢየሱስና። አዎ። ስለዚህ ጌታ የተባለው ማን ነው? አሁን ተብሏል ጌታ ጌታዬ። ስለዚህ ኢየሱስን። አዎ። ግን ጌታ የተባለው ማን ነው? ግን ጌታ የተባለው ማን ነው? እዚህ ጋር ጌታዬ ሳይሆን ጌታ የተባለውማ እዚህኛው ላይ ዳዊት እዚህ ላይ ጌታ የተባለው እግዚአብሔር ነው። ኦኬ። ሉቃስ 2:14 ላይ ያወጣለት አንዴ። አንድ ነገር ስናመጣ ታበላሻላችሁ፣ ትደጉበታላችሁ። ከባድ ነው ግን እንዴት ይሻላል ታዲያ? 2:14 ላይ ሉቃስ 2:14 ያው ሉቃስ 2:14 ነው። ሉቃስ 2:14 ክብር ለእግዚአብሔር። 2:24 ማለት ሶሪ 24 ቀላቀልኩኝ። እንደ ሙሴ ሕግ የመንጻታቸው እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል ጌታ። ማንን ነው ወደ ኢየሩሳሌም የወሰዱት? ማርያምና ዮሴፍ እንደሆነ ልንፈትሽ ነው። ከላይ ጀምረን የምንመጣው አሁን ከላይ ጀምረን እንምጣና እንየው። ምን ይላል መሰለሽ? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ይሰጠዋል። እግዚአብሔር ስንት ነው? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ አንድ አለ፣ እሱም ማን? ጂሰስ ክራይስት ጂሰስ ይላል። ሰው ኢየሱስ አንዱ አምላክ አይደለም? ያው እዚህ ጋር አሁን እግዚአብሔር ለኢየሱስ ክርስቶስ የሰጠው መልእክት አለ። በነገሮች ላይ እዚህ ሐዋርያ እንትን ላይ እዚህ ራእይ ላይ ብዙ ሰዎች ያወራሉ፣ ብዙ አካላት ያወራሉ። አንዴ እግዚአብሔር ሊያወራ ይችላል፣ ኢየሱስ ሊያወራ ይችላል። በተመሳሳይ ደግሞ ዮሐንስም ያወራል፣ መላኩም በተመሳሳይ ሁኔታ ሊያወሩ ይችላሉ። አሁን እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው አለ። ኢየሱስም በመላኩ ልኮ ለባሪያው ለዮሐንስ አመለከተ። በምኑ? በመላኩ። መላኩ ሲባል የኢየሱስ መልአክ ሳይሆን በዛ በመላከ ልኮ ማለት ነው። ከዛ ቀጠልና እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከር አለ። የእግዚአብሔር ቃል ሌላ፣ ኢየሱስ ክርስቶስ ሌላ። አየሽው? ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው አለ። ኦኬ ጥሩ። ቀጠለ ቁጥር 4 ላይ ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት አለ። አንደኛ ካለውና ከነበረው ከሚመጣው። እሺ አሁን ያዥልኝ። ካለውና ከነበረው ከሚመጣው ያዥውና በዙፋኑም ፊት ካሉት አለ። ማን ዙፋን ፊት ነው ያሉት? ካለውና ከነበረው ዙፋን ፊት ነው አይደል? ማሂ የለው በዙፋኑም ፊት ካሉ። ስለዚህ ዙፋኑ ላይ ያለው አብ መሆኑን ደግሞ ሐዋርያት ሥራ ምዕራፍ 5 ላይ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 6 ላይ ተመልከቺ። በዙፋኑና በአራቱ አንበሶች መካከል በሽማግሌዎችም መካከል እንደታረደ በግ ሆኖ ቆሞ አየሁት አለ። ቆሞ የታየው ማን ነው? እንደታረደ በግ ቆሞ የታየው ክርስቶስ ነው አይደለ? አዎ ኢየሱስ ማለት ነው።
እሱ ቆሟል። ግን አሁን እዚህ ጋር ቁጥር 7 ላይ መጥቶም አለ እንደ በግ ቆሞ የነበረው እንደታረደ በግ ቆሞ አየሁት የተባለው መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ስለዚህ ከቀኝ እጁ መጽሐፉን የወሰደው ዙፋኑ ላይ ካለው ነው። ዙፋኑ ላይ ያለው ደግሞ አብ ነው። ኢየሱስ ክርስቶስ ግን ቆሞ ነበረ። የት ነው የቆመው? በዙፋኑና በአራቱ አንበሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ አለ። ቆሞ ነበር እሱ አየሽው። ስለዚህ ከዛ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ቁጥር 13 ላይ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልንም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ልብ አድርጊ ለበጉም ይሁን አለ። ዙፋኑ ላይ የተቀመጠው ሌላ፣ በጉ ሌላ። አይሹ በጉ ማን ነው? ክርስቶስ ነው። ስለዚህ እኔና አሁንም ራዕይ ዮሐንስ ላይ ስንመለስ ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ለሰባቱ አብያተ ክርስቲያናት አለ ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት በማን ዙፋን ፊት? በዚህ ካለውና ከነበረው በተባለው ዙፋን ፊት ማለት ነው። ተግባባ? ስለዚህ ይሄኛው አብ ነው። ግልጽ ነው። ይሄ አብ ነው። ከዛ ዙፋኑ ፊት ያሉት ከዛ ደግሞ ከምድርና ከሙታንም በኩር የሆነው የተባለው ኢየሱስ ክርስቶስ ነው። ከዛ በኋላ ከሙታንም በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ። ስለዚህ ጸጋና ሰላም ከሶስት አካላትን አቀረበ። አንደኛ በዙፋኑ ላይ ለተቀመጠው ለአብ፣ ሁለተኛ ለነዚህ ለሰባቱ መናፍስት ለሰባቱ መላእክት ማለት ነው። ሶስተኛ ደግሞ ለኢየሱስ ክርስቶስ። ግልጽ ነው። ከዛ ቀጠለ። እንግዲህ አሁን ያለውና የነበረ የሚመጣው አብ መሆኑን አይተናል ማለት ነው። እዚህ ጋር መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን አለ። አምላክ አለው፣ አባት አለው። ስለዚህ አሁንም ከዛ እነሆ አለ ከደመና ጋር ይመጣል ክርስቶስ፣ ዓይንም ሁሉ ያዩትን ያዩታል፣ የምድርም ነገስታት ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን። አራነት ዘጋ የክርስቶስን ነገር ቀጠለ። ከዛ ያለውና የነበረው የቱ? ቁጥር 4 ላይ ያለው ይላል ስላለም ማለት ነው። ያለውና የነበረው የሚመጣው አለ። አየሽው እዚህ ጋር ምን አለ? ካለውና ከነበረው ከሚመጣው አለ። ግልጽ ነው እኮ የሚመጣው ሲልም አሁን እንደዚህ ቅድም እኮ ከነበረው ከሚመጣው አየነው። ቅድም አይተናል ስላብ መሆኑ። ስለዚህ ካለውና ከነበረው ከሚመጣው አለና ሁሉን የሚገዛ ጌታ አምላክ ደግሞ አለ። ማን ነው ሁሉን የሚገዛ ጌታ አምላክ ብለን ስንል እዛው ራዕይ ዮሐንስ አይ ቲንክ ምዕራፍ 22 ቁጥር 21 ይመስለኛል ካልተሳሳትኩኝ ማለት ነው። ኖ ምዕራፍ 21 ቁጥር 22 ሜቢ። እሺ ያው ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማናማ ሁሉን የሚገዛ ጌታ አምላክ እና በጉ። ሁሉን የሚገዛ ጌታ አምላክ ማን ነው? ማሂ አብ ነው አይደል? አዎ። በጉ ማን ነው? በጉ ማን ነው? ኢየሱስ ነው በጉ፣ ኢየሱስ ክርስቶስ። ስለዚህ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ምን አለ? ያለውና የነበረው ያለና የነበረ የሚመጣው ቁጥር 4 ላይ አግኝተነዋል። ሁሉን የሚገዛ ጌታ አምላክ ማን ነው? እሱ አብ አልፋና ኦሜጋ እኔ ነኝ ይላል። አለቀ እኮ በቃ ይኸው እሱ ነው ያለው። በቃ ኢየሱስ አንድም ቦታ ሁሉን የሚገዛ ጌታ አምላክ ተብሎ አያውቅም። አልፋና ኦሜጋም ተብሎ አያውቅም። እንዲሁም ደግሞ እንደውም ምን አለ ኢየሱስ ክርስቶስን አስመልክቶ የማቴዎስ ወንጌል ላይ ምዕራፍ 4 ቁጥር 10 ላይ ቅድም ኡስታዝ ያስታወሰን ያን ጊዜ አንተ ሰይጣን ሂድ ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏልና አለ። የተጻፈው ዘዳግም 13 ላይ ነው። ዘዳግም 6:13 አካባቢ የተጻፈው አሁን እንደገና ላሳይሽ የማቴዎስ ወንጌል ምዕራፍ 1 ቁጥር 31 ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን አለ? እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ የተባለው ሌላ ነው። አየሽ፣ ለኢየሱስ ክርስቶስ ምን የሚሰጠው ስልጣን ምንድን ነው? ዙፋን የሚሰጠው የአባቱን የዳዊትን ዙፋን የሚሰጠው። ስለዚህ ራዕይ ዮሐንስ
ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። ያለው ስለ አብ እንጂ ስለ ወልድ ሽታውም የለም እዚህ ጋር። ይሄን ይመስላል። ሌላ ጥቅሳለሽ? ከባድ ነው። ምን እንስጣችሁ ያለን መለቴ እንግዲህ ወደፊት የሚመጣው ብለን የምናስበውን መጽሐፍ ቅዱሳችንን እንትን አደረጋችሁት። ምክንያቱም ያለው ፍጻሜ ተብሎ በተስፋ የምንጠብቀው ነው። ራእይ ላይ አንድ ቦታ ኢየሱስ ክርስቶስ አምላክ ነው አይልም። አንድ ጥቅስ ራእይ ላይ እሱንም አይተሃል። አምስት ላይ አይተሃል። አምስት ላይ ነው ተራሽ የባሰ እኮ ነው። ተራሽ አምስት የባሰ ነገር ቁጥር 13 እና 12 ከፍጥረት ያው ይመለካል አብሮ ማለት ነው። እሱም ታይቶ በቃ ላሳይሽ ነው ላሳይሽ ነው ራእይ